ትልቁ የደስታችሁ፣ የስኬታችሁ፣ የመረጋጋታችሁና የውስጣዊ ሰላማችሁ ጠላት ማን ይመስላችኋል? የቅርብ ሰዎች፣ ያላችሁበት ከባቢ፣ የተማራችሁት ትምህርት፣ የምትሰሩት ስራ ወይስ ደግሞ ሌላ? በዚህ ቪዲዮ ብዙ ሰው በፍጹም መስማት የማይፈልጋቸውን ቢሰማቸውም ለማቆም ድፍረቱ የሌለውን አደገኛ ጠላቱ የሆኑትን 7 መርዛማ አስተሳሰቦችን እንመለከታለን። ከዚህ ቪዲዮ በኋላ በእርግጠኝነት የህይወታችሁ ትልቁ ጠላት የሆኑትን መርዛማ አስተሳሰቦች አሸንፋችሁ ታልፋላችሁ። ለራሳችሁም ትልቁን ነፃነት ታጎናጽፋላችሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እኔ ኤፍሬም አስቻለው ነኝ፣ ሌክቸረር፣ ላይፍ ኮች ኤንድ ኮንተንት ክሬተር። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይህን ቪዲዮ ብዙ ሰዎች ጋር ይደርስ ዘንድ አሁኑኑ ላይክ አድርጋችሁ ጀምሩት። ቀጥታ ወደ ጉዳያችን እንግባ። 7ቱን መርዛማ አስተሳሰቦች ከአንደኛው ጀምረን እንመልከት። አንደኛው ብዙ ሰው መስማት የማይፈልገው ቢሰማው እንኳን ለመተግበር ድፍረቱ የሌለው መርዛማ አስተሳሰብ ጊዜ አለኝ ማለት ነው፣ ወይም ደግሞ I have a time። ጊዜ ያለኝ ባላችሁ ቁጥር ራሳችሁን እያዘናጋችሁ ነው። ጊዜ ያለኝ ባላችሁ ቁጥር አቅማችሁን በምትፈልጉት ልክ መጠቀም እያቆማችሁ ነው። ራሳችሁ ላይ ጫና እያበዛችሁ ነው። ራሳችሁን እያስጨነቃችሁ ነው። ዛሬ ነገ እያላችሁ ስኬታችሁን እያዘገያችሁት ነው። ደስታችሁን እያበላሻችሁት ነው። ይሄ ጊዜ ያለኝ የሚባለው አመለካከት ብዙዎችን ደካማ ያደረጋቸው፣ ሰነፍ ያደረጋቸው አመለካከት ነው። ጊዜ እንዳላችሁ የምታስቡና ያንን የምታምኑ ከሆነ ዛሬያችሁን በአግባቡ አትጠቀሙ። የብዙ ሰው ችግር ጊዜ ያለኝ ብሎ ማሰቡ ብቻ ሳይሆን ጊዜ ያለኝ ብሎ በማሰቡ ምክንያት የሚመጡበትን ፈተናዎች፣ የሚመጡበትን ችግሮች ለይቶ አለማወቁ ነው። ጊዜ ያለኝ ብላችሁ ስታስቡ አንድም ያሰባችኋቸውን ወይም ያቀዳችኋቸውን እቅዶቻችሁን በሰዓቱ ማጠናቀቅ አትችሉም። ሌላም ደግሞ ራሳችሁ ላይ ጫና ታበዛላችሁ፣ ራሳችሁን ለጭንቀት ታጋልጣላችሁ። አቅሙ እያላችሁ አቅሙ እንደሌለው ሰው ትኖራላችሁ። በስተመጨረሻ ደግሞ መረጋጋትና ውስጣዊ ሰላምን ታጣላችሁ። ስለዚህ አሁኑኑ ጊዜ ያለኝ ብላችሁ ማሰባችሁን አቁማችሁ ወደ ስራ ግቡ። መስራት ያለባችሁ ነገር ካለ አሁኑኑ ማድረግ ጀምሩ። ከአሁን የተሻለ ጊዜ በፍጹም ሊገኝ አይችልም። ብዙዎቻችን የምንዘናጋው ፐርፌክት የሚባለውን ታይም በመጠበቅ ነው። ጊዜ ያለን ብለን የምናስበውና በዛ በሚመጣው ጊዜ የምንተማመነውም ወደፊት የሚመጣው ገና ያላየነው ጊዜ ፐርፌክት እንደሆነ፣ በጣም ብዙ ነገሮቹ የተስተካከሉ እንደሆነ ስለምናስብ ነው። ነገር ግን ዛሬም የምታገኙት ቀን፣ ነገም የምታገኙት ቀን፣ ኢቭን ተነጎዳም፣ የዛሬ ሳምንትም ከዛም በኋላ ያሉት ቀናቶች ተመሳሳይ ቀናቶች ናቸው። የተለዩ የምታደርጓቸው እናንተ ብቻ ናቸው። በምትሰሯቸው ስራዎች፣ በምትራመዷቸው እርምጃዎች፣ በምትወስኗቸው ውሳኔዎች ቀኖቻችሁን የተለየ ማድረግ ትችላላችሁ። ለእያንዳንዳቸው የሚሰጠን ጊዜ 24 ሰዓት ብቻ ነው። ያንን 24ቱን ሰዓት በአግባቡ መጠቀም ወይም ደግሞ በአግባቡ አለመጠቀም የኛ ምርጫ ይሆናል። ጊዜ እንዳላችሁ ማሰባችሁን አቁማችሁ ጊዜ እንደሌላችሁ፣ ህይወት በጣም አጭር እንደሆነች፣ እድሜያችሁ በየጊዜው እየገፋ እንደሆነ፣ ዛሬ ላይ በጣም ወጣት ብንሆን እንኳን እድሜያችን በጣም ትንሽ ነው ብለን ብናስብ እንኳን ከሆነ ጊዜ በኋላ ማርጀታችን አይቀርም። ህይወት ደግሞ በዛ በእርጅናችን ዘመን እጅጉን በጣም ከባድ ፈታኝ መሆኑ አይቀርም። አሁን ላይ መስራት ያለብንን ነገር ማንሰራ ከሆነ ደግሞ ያ ፈተና በእጥፍ ይጨምራል። ጊዜ ያለኝ ብላችሁ ራሳችሁን አታዘናጉ። በኋላ ላይ የምታተርፉት ጭንቀትና ህመም ብቻ እንደሆነ አስተውሉ። ሁለተኛው አሁኑኑ በፍጥነት ማቆም ያለባችሁ መርዛማ አስተሳሰብ ሁሉንም ወይም ምንም የሚለውን አስተሳሰብ ነው። ይህንን ምን ማለት እንችላለን? ኦል ኦር ነቲንግ። ብዙ ሰው የሚቸገርበት አስተሳሰብ ይሄ ነው። በዚህ የሚቸገርበት ምክንያት ደግሞ ፕሮግረስ ወይም ሂደት በሚባለው ነገር ባለማመኑ ነው። በፕሮግረስ ማታምኑ ከሆነ፣ በትንሹ በመጀመር ማታምኑ ከሆነ በአንዴ ትልቅ ደረጃ ላይ ልትደርሱ አትችሉም። ይህ ለማንም ግልጽ የሆነ ነገር ነው። ፐርፌክሽኒዝም ውስጥ ከሆናችሁ ወይም ፍጹም የሚባል ነገር ከራሳችሁ እየጠበቃችሁ ከሆነ አንድም ፍጹም የሚባለውን ነገር አታገኙትም፣ ሌላም ደግሞ ሳትጀምሩ ትቀራላችሁ። አእምሯችሁ ደግሞ ያኔ ሰላም አይሰጣችሁ። ለምን? ማድረግ እንደምትችሉ ያውቃል፣ አቅማችሁን ያውቃል፣ እውቀቱ እንዳላችሁ ያውቃል፣ ከሌላው ሰው የተሻለ ተነሳሽነት እንዳላችሁ፣ ፍላጎቱም እንዳላችሁ ያውቃል። በፐርፌክሽኒዝም ወይም ደግሞ ሁሉንም በማድረግና ባለማድረግ ውስጥ ባለ ሽኩቻ ደግሞ ያንን ነገር የምታቆሙ ከሆነ ሁሌም ተወቃሽ የምትሆኑት እናንተ ትሆናላችሁ። ብዙ ነገሮችን ኢግኖር የምታደርጉት ፐርፌክት የሚባለውን ሲቹዌሽን በመጠበቅ ይሆናል። እንደዚህ አይነት አስተሳሰብ ካላችሁ ፐርፌክት የሚባል ነገር የለም። አሁኑኑ እውነታውን ተቀብላችሁ ወደ እርምጃ ማትገቡ ከሆነ መቼም ልትጀምሩ አትችሉም። ካልጀመራችሁ ደግሞ መቼም ልትጨርሱ አትችሉም። አንዳንድ ሰው የማልጨርሰውን ነገር ለምን ጀምራለሁ ብሎ ያስባል። አንዳንድ ጊዜ የምትጀምሩት ነገር ውስጥ የናንተ እውቀት፣ የናንተ ክህሎት ሊያስተምራችሁ ይችላል። ምናልባትም ባትጨርሱት እንኳን ያንን ነገር በመጀመራችሁ መጀመሪያ ላይ የምታፈሩት ፍሬ ይኖራል። ያ ፍሬ ነው በትንሹም ቢሆን ህይወታችሁ ላይ በአውንታዊ መንገድ ለውጥን ማምጣት የሚችለው። ቁጭ ብሎ ወሬ ብቻ ከሚያወራ ሰው፣ እቅዱን ብቻ ከሚተነትን ሰው ያንን የሚተነትነውን እቅዱ ኢቭን ደግሞ እቅዱን ሳይተነትን ሐሳቡን እንደ ሐሳብ ይዞ እቅዱን እንደ እቅድ ይዞ አንድ እርምጃ የሚራመድ ሰው እጅጉን በጣም የተሻለ ሰው። አወራችሁ አላወራችሁ እስካልጀመራችሁ ድረስ ምንም
ጠብ የሚል ነገር አታገኙ። ሁሉም ወይም ምንም የሚባለው አመለካከት ውስጥ ሊጠቀስ የሚችል አንድ አመለካከት አለ። እሱ ምንድነው? ብዙ ነገሮችን በአንዴ ለማድረግ መሞከር። እዚህም ስትጠሩ አላችሁ፣ እዚህ ጋርም ስትጠሩ አላችሁ፣ እዚህም ከራሳችሁ ጋር አላችሁ። ሁሉንም ነገር በአንዴ ለማድረግ በጣራችሁ ቁጥር ኢነርጂያችሁን ሉዝ ታደርጋላችሁ፣ ራሳችሁን ታስጨንቃላችሁ፣ ተነሳሽነታችሁን ታጠፉታላችሁ። ኢቭን ቀስ በቀስ በራስ መተማመናችሁም እየተሸረሸረ ይሄዳል። የሰው ልጅ በራሱ የሚተማመነው የሚያውቀው ነገር ላይ ነው፣ ክህሎት ያለው ነገር ላይ ነው፣ ከዚህ በፊት ሰርቶት የሚያውቀው ነገር ላይ ነው። እናንተ ግን አዲስ ነገር በየጊዜው እየጀማምራችሁ ሁሉንም ነገር እየነካካችሁ የምታቆሙ ከሆነ በዛ መሃል ኢቭን ሁሉም ነገር እንደማይሳካላችሁ ማሰብ ትጀምራላችሁ። ነገሮችን ጀነራላይዝ ማድረግ ትጀምራላችሁ። ያኔ ነው እርምጃችሁ የሚቆመው፣ ያኔ ነው ጥረታችሁ የሚገታው፣ ያኔ ነው በራሳችሁ ፍላጎት ከሌሎች ሰዎች አንሳችሁ የበታች ሆናችሁ ገኙት። ኦል ኦር ነቲንግ የሚባለውን አመለካከት ከውስጣችሁ አስወግዱ። ሁሉም ነገር አልጋ ባልጋ ሲሆንልኝ ሁሉንም የምፈልገውን ነገር ሳገኝ ነው መጀመሪያው የሚባለውን አመለካከት አሁኑኑ አቁሙ። ባላችሁ ነገር መጀመር ላይ ፎከስ አድርጉ። ከዛ በኋላ የጀመራችሁትን ነገር ቀስ በቀስ ማሟላት ያለባችሁ ነገር እያሟላችሁ መሄድ ላይ ፎከስ አድርጉ። ካልሆነ ግን ራሳችሁን ለከፍተኛ ጭንቀትና ለከፍተኛ ህመም እየዳረጋችሁ እንደሆነ አስተውሉ። ሶስተኛው አሁኑኑ በፍጥነት ማቆም ያለባችሁ መርዛማ አመለካከት ነገሮችን ማጠቃለል ወይም ኦቨር ጀነራላይዜሽን። ለሆነ ሰው አልተሳካለትም ማለት ለእናንተ የማይሳካ ማለት አይደለም። ኢቭን ለሆነ ሰው ተሳካለት ማለት ደግሞ እንደዛው ለእናንተ የሚሳካል ማለት አይደለም። ነገሮችን ፐርሰናላይዝ ማድረግ ልመዱ። ለራሳችሁ የሚሆናችሁን ከፓሽናችሁ ጋር የሚሄደው ከማንነታችሁ ጋር የሚሄደውን ነገር መምረጥ ላይ ፎከስ አድርጉ። የሆነ ስራ ቅጥር ላይ ለኢንተርቪው ተጠርታችሁ ኢንተርቪው አልተሳካላችሁም ማለት ከዚህ በኋላ የምትሄዱበት ሁሉም ኢንተርቪዎች ለእናንተ አይሆኑም ማለት አይደለም። ራሳችሁን ማሳደግ ላይ ፎከስ የምታደርጉ ከሆነ በየጊዜው ማሻሻል ያለባችሁን ነገሮች የምታሻሽሉ ከሆነ በዛ ኢንተርቪው የተሰጣችሁን ፊድባክ በሚገባ አምናችሁበት እሱ ላይ የምትሰሩ ከሆነ በቀጣዩ ኢንተርቪው በቀላሉ የምትፈልጉትን ስራ ማግኘት ትችላላችሁ። ኦቨር ጀነራላይዝ የምታደርጉ ከሆነ ግን በቃ ኢንተርቪው ለኔ አይሆንም ብላችሁ የምታምኑ ከሆነ ግን መቼም ምንም ያክል ቀላል ቢሆን እንኳን ኢንተርቪው ልታልፏችሁ። ለምን? አእምሯችሁ ኦልሬዲ አምኗል። ማንነታችሁ ያንን ኢንተርቪው አልችልም የሚባለውን አመለካከት ተቀብሎታል። ብዙ ሰው ሰዎችን ጀጅ ለማድረግ ራሱ ላይም ለመፍረድ በጣም ይቸኩላል። አንድ ነገር ጀምሮ ስላልተሳካለት ብቻ ሁሉም ወደፊት የሚጀምራቸው ነገሮች እንደማይሳኩለት ያምናል። እሱን አምኖ እንኳን በብዙ ሰዎች ግፊት ሌላ ነገር ቢጀምር የሚገለጠው እምነቱ እስከሆነ ድረስ ያ ያመነው ነገር በገሃድ ይታያል። ያ የጀመረው ነገር ከዳር አይደርስም። በመሃል ያቆመዋል፣ በመሃል ያቋርጠዋል፣ ተስፋ ቢስ ይሆናል፣ ተነሳሽነቱን ያጣል፣ ራሱን ዝቅ ያደርጋል። ምንም ነገር ቢጀምር እንደማይሳካለት ያስባል፣ ያምናል። እምነታችሁን በፍጹም ልትሸሹት አትችሉ። እያንዳንዳችን ወደንም ጠላንም አሁን ላይ እየኖርን ያለነው ህይወት የእምነታችን ነጸብራቅ ነው። ስለምታምኑት ነገር እኔ እንዲህ ነው ማምኖ ብላችሁ ከመናገር ይልቅ የምታደርጉት ነገር ወይም ደግሞ በውጤት የምትገልጹት ነገር ያሳየዋል። ሰው ደግሞ የሚያምነው ንግግርን ሳይሆን ተግባርን ነው፣ ውጤትን ነው። ውጤት ማምጣት የምትፈልጉ ከሆነ ኢቭን ደስተኛ መሆንም ስኬታማ መሆንም የተረጋጋ ህይወት መኖርንም የምትፈልጉ ከሆነ ከዛም በላይ ውስጣዊ ሰላማችሁን ለራሳችሁ ማረጋገጥ የምትፈልጉ ከሆነ ነገሮችን ኦቨር ጀነራላይዝ አታድርጉ። በአንዲት በትንሽ ነገር ማጠቃለያ ለመስጠት አትቸኩሉ። አንድ ጊዜ ተሳሳታችሁ ማለት ሁሌም ተሳሳታላችሁ ማለት አይደለም። የሆነን ሰው ደስተኛ ያደረገው የፍቅር ህይወት እናንተ ጋም ሲመጣ ደስተኛ ያደርጋችኋል ማለት አይደለም። እንዲሁም ደግሞ ለሆኑ ሰዎች ትዳር አልተሳካላቸውም ማለት እናንተም አይሳካላችሁ ማለት አይደለም። ነገሮችን ከራሳችሁ ፐርስፔክቲቭ ብቻ ተመልከቱ። ካላችሁ አቅም፣ ካላችሁ ተነሳሽነት፣ ከፓሽናችሁ፣ ከውስጣዊ ፍላጎታችሁ፣ ከበርኒንግ ዲዛይር ከሚባለው ከሚቀጣጠለው ፍላጎታችሁ አንጻር ነገሮችን ገምግሙ፣ ነገሮችን አስተውሉ። ለራሳችሁ የምትሰጡት የትኛውም አይነት ኔጌቲቭም ይሁን ፖዚቲቭም ይሁን እምነት በቀላሉ በተግባር ይገለጣል፣ በቀላሉ ፍሬ ያፈራል፣ በቀላሉ ከማንነታችሁ ጋር ይዋሃዳል። አራተኛው አሁኑኑ በፍጥነት ማቆም ያለባችሁ መርዛማ አስተሳሰብ በአእምሮ ማጣራት ነው ወይም ሜንታል ፊልተሪንግ። በአእምሯችሁ ታጣራላችሁ። ከዛ በኋላ ፎከስ የምታደርጉት ኔጌቲቭ ነገር ላይ ይሆናል። ፖዚቲቭ የሚባሉትን አዎንታዊ የሚባሉትን አመለካከቶች፣ አዎንታዊ የሚባሉትን ኮመንቶች ኢግኖር ታደርጋላችሁ። ከዛ በኋላ ኔጌቲቭ የሆኑ አመለካከቶች ላይ ፎከስ ታደርጋላችሁ። ኔጌቲቭ የሆኑ ኮመንቶችን ለቅማችሁ ታወጣላችሁ። ሲሆን ግን የሚጠቅሟችሁ ፖዚቲቭ የሚባሉት የሚያበረታቷችሁ ህይወታችሁን አንድ እርምጃ ወደፊት እንድትሄዱ የሚያነቃቋችሁ ኮሜንቶች ነበሩ። ነገር ግን እናንተ በሜንታል ፊልተሪንግ አመለካከታችሁ ፊልተር የምታደርጉትና አእምሯችሁ ውስጥ የምታስቀሩት እነዚህ ኔጌቲቭ የሚባሉትን አመለካከቶች ነው። ኔጌቲቭ የሆኑ ኮሜንቶችን ነው። ኔጌቲቭ የሆኑ ተግባሮችን ነው።
ብዙ ሰው የሚቸገርበት ነገር በጣም ብዙ አዎንታዊ ነገር እያለው የሚመርጠው ወይም የሚያየው ግን አሉታዊ የሚባለውን የሚጎዳውን በጣም የሚመርዘውን ህይወቱንም ዝቅ አድርጎ ራሱንም የበታች አድርጎ እንዲቆጥር የሚያደርገውን ኮሜንት። ኔጌቲቭ ነገር ላይ ፎከስ እያደረጋችሁ ሄዳችሁ ማለት ህይወታችሁ በሙሉ በኔጌቲቭ ነገር ይሞላል። ፖዚቲቭ ነገር ላይ ፎከስ አደረጋችሁ ማለት ህይወታችሁ በሙሉ በፖዚቲቭ ነገር በአዎንታዊ ነገር ይሞላል። አንድ ጊዜ 10 ኮሜንት ተሰጥቷችሁ ከ10ሩ ኮሜንት ውስጥ አንዱ ብቻ ኔጌቲቭ ሆኖ ሳለ እናንተ ግን የምትመርጡት ወይም የምትሰሙት ትኩረት የምትሰጡት ለዛ ለአንዱ ኔጌቲቭ ኮሜንት ከሆነ ህይወታችሁ በዛ በአንድ ኔጌቲቭ ኮሜንት ምክንያት ይመሰቃቀላል። ለራሳችሁ ያላችሁ አመለካከት፣ ለራሳችሁ የምትሰጡት ቦታ እጅጉን በጣም የወረደና ያነሰ ይሆናል። ኔጌቲቭ ላይ ፎከስ ስታደርጉ ፖዚቲቭ ሀሳቦችን ኢግኖር ታደርጋላችሁ። የሚያነቃቋችሁን፣ የሚያበረታቷችሁን፣ ህይወታችሁን በተሻለ መንገድ እንድትረዱ የሚያደርጓችሁን አመለካከቶች ወይም ኮሜንቶች ኢግኖር ታደርጋላችሁ። ኢቭን በህይወታችሁ ውስጥ ራሱ የተደረገላችሁን ነገር ሳትመለከቱ የጎደላችሁ ነገር ላይ ፎከስ ታደርጋላችሁ። የምትቆጥሩት ያላችሁን ነገር ሳይሆን የሌላችሁን ነገር ነው። ራሳችሁን አብዝታችሁ ከሌሎች ሰዎች ጋር ታወዳድራላችሁ። ከዛ በኋላስ ከሌሎች ሰዎች ጋር ራሳችሁን አወዳድራችሁ ራሳችሁን የበታች እንደሆናችሁ፣ ምንም አቅም እንደሌላችሁ፣ ዋጋ እንደሌላችሁ፣ ምንም ብትሰሩ እንደማይሳካላችሁ ወደ ማመን ትመጣላችሁ። የዚህ ሁሉ ችግር መሰረታዊ ነገር የአመለካከት ችግር ነው። ነገሮችን በአእምሯችሁ የምታጣሩና ኔጌቲቭ የሚባሉ ነገሮች ላይ ፎከስ የምታደርጉ ከሆነ እነዛ ፖዚቲቭ እና የሚጠቅሟችሁ ነገሮች ኢግኖር እያደረጋችሁ እነሱን ችላ እያላችሁ የምትተዋቸው ከሆነ ምንም እንኳን ሌት ከቀን ብትለፉ፣ ብትደክሙ፣ ብትሰሩ ምንም ጸብ የሚል ነገር አትመለከቱ። ህይወት ለእናንተ በጣም ከባድ እንደሆነ ታስባላችሁ። ኢቭን ከፈጣሪ ጋር ግብግብ ውስጥ ትገባላችሁ። ፈጣሪ እናንተን እንደረሳችሁ ማሰብ ትጀምራላችሁ። ይህንን ሁሉ ነገሮች የምታስቡት አእምሯችሁን ፕሮግራም ያደረጋችሁት በኔጌቲቭ መንገድ ስለሆነ ነው። ኔጌቲቭ ነገሮች ሁሌም ውጤታቸው ኔጌቲቭ ነው። ፖዚቲቭ ነገሮች ሁሌም ውጤታቸው ፖዚቲቭ ነው። አሁን ማንም ሰው አንድ ነገር መስራት ሲጀምር የሰውን ትኩረት እንዴት ሊያዝ ብሎ ነው የሚጀምረው። የብዙ ሰው ትኩረት ደግሞ ያለው ኔጌቲቭ ነገር ላይ እስከሆነ ድረስ ብዙ ሰው የሚሰራው ኔጌቲቭ ነገር ነው፣ የማይጠቅም ነገር ነው፣ ህይወትን የሚያመሰቃቅል፣ ሰውን ከሰው የሚያጋጭ፣ የሰውን ሰላም የሚነሳ፣ ሰው እንዳይረጋጋ የሚያደርግ ነገር ነው። ያ ሰው ያንን ነገር ለምን ሰራ ብላችሁ ከመጠየቃችሁ በፊት እኔ ያንን ነገር ለምንድን ነው የምመለከተው? ከዛ ነገር ምንድን ነው ማገኝ? ኢነርጂን ቡስት ለማድረግ ነው ያንን ነገር የምመለከተው ወይስ ደግሞ ከዛ ነገር ምንም ጥቅም ሳላገኝ ዝም ብዬ ከጥቅሙ በላይ ጉዳቱ ብዙ እንደሆነ እያወቅኩ ነው የምመለከተው? ምርጫው የእናንተ ይሆናል። እያንዳንዳችን አእምሮ ማመዛዘን ይችላል። ነጩን ከጥቁር፣ ጥቁሩን ከነጭ፣ ቢጫውን ከአረንጓዴው መለየት ይችላል። መጥፎውን ከጥሩ፣ ክፉውን ከመልካም አመለካከት መለየት ይችላል። ይህንን አቅሙን ደግሞ መጠቀም እስካልቻለን ድረስ የቶክሲክ አመለካከቶች፣ የመርዛማ አስተሳሰቦች፣ የመርዛማ አይዲዮሎጂዎች መረማመጃና መጠቀሚያ መሆናችን አይቀርም። በኔጌቲቭ ኮሜንት፣ በኔጌቲቭ ሀሳብ፣ በኔጌቲቭ ከባቢ ምክንያት ራሳችሁን ማስጨነቅ አቁማችሁ አሁኑኑ አመለካከታችሁን ወይም ሀሳባችሁን፣ ትኩረታችሁን ወደ ፖዚቲቭ ነገሮች አዙራችሁ የምታመሰግኑባቸውን ነገሮች እየመረጣችሁ አሁኑኑ ወደ ስራ ገቡ። ዓለም መፍጠር የምትፈልገውን ኔጌቲቭ ኢሞሽን በእናንተ ላይ እንድትፈጥር አትፍቀዱላት። አምስተኛ እንግዲህ ውድ ቤተሰቦች እስካሁን አብራችሁኝ ከሆናችሁ ቪዲዮ በጣም ተመችቷችኋል ማለት ነው። ስለዚህ አሁኑኑ ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። አምስተኛው አሁኑኑ በፍጥነት ማቆም ያለባችሁ መርዛማ አስተሳሰብ የከፋውን መጠበቅ ነው ወይም ካታስትሮፋይዚንግ። ሁሉም ነገር ውስጥ ክፉ የሆነውን ነገር፣ መጥፎውን ነገር መጠበቅ፣ እሱን ማሰብ። የሆነ ነገር በተፈጠረ ቁጥር በጣም መጥፎውን ነገር አጉልቶ ማሳየት። የትምህርት ስርዓቱ ሲቀየር ወይም የሆነ ነገር ሲቀየር፣ የሆነ ሲስተም ሲቀየር ያ ሲስተም ሙሉ በሙሉ ህይወታችሁን እንደሚያመሰቃቅለው የምታስቡ ከሆነ እናንተ ክፉ ላይ በጣም አተኩራችኋል ማለት ነው። ከሁሉም ነገር የምትጠብቁት አለመሳካትን ነው። የሆነ ቢዝነስ እንኳን ብትጀምሩ አጉልታችሁ የምታዩት ትኩረት የምታደርጉት ወር አብዝታችሁ ደጋግማችሁ የምታስቡት እንደማይሳካላችሁ ነው። እንደማይሳካላችሁ ደጋግማችሁ የምታስቡ ወይም ዘ ወረስት ሪዛልት አብዝታችሁ የምታስቡ ከሆነ ያ ዘ ወረስት የምትሉት ሪዛልት በአጭር ጊዜ ውስጥ ይከሰታል። ብዙ ጊዜ ምን ይባላል? ጤና እንኳን የአመለካከት ውጤት ነው። ሊያመኝ ነው ብላችሁ የምታስቡ ከሆነ ከደቂቃዎች በኋላ ወይም በነጋታው ትታመማላችሁ። የሆነ ደስ የሚልና አዲስ ነገር ሊገጥመኝ ነው ብላችሁ የምታስቡ ከሆነ ጊዜ በኋላ ያ አዲስ ነገር፣ ያ የሚያስደስታችሁ ነገር ይከሰታል። ይሄ የአእምሯችንና የሰውነታችን አሰራር ነው። ከዚህ አሰራር መውጣት አንችልም። ስለዚህ የከፋውን ነገር እያሰባችሁ ከሆነ ያ የከፋው ነገር በህይወታችሁ እንዲገለጥ እየሳባችሁት ነው ማለት ነው። ማንም ሰው የሆነ ቢዝነስ ሲጀምር የሚያስበው ውጤትን ነው ወይም ደግሞ ትርፍን ነው።
ብዙ ሰው ግን ውጤቱን እንኳን ቢያስብ ሞር ፎከስ የሚያደርገው ግን ብከስርስ፣ ነገሮች ቢበላሹስ፣ ሱቄ ቢዘጋስ፣ ግብሩ ቢበዛብኝስ እያለ ነው የሚጀምረው። ከዛ በኋላስ ያ ያሰበው ነገር ይሆናል። ከ6 ወር ወይ ከ3 ወር ወይም ደግሞ ከዓመት በኋላ ያንን ቢዝነስ ያቆመዋል ማለት ነው። ይህ በቢዝነሱ ዓለም ብቻ ሳይሆን በሪሌሽንሺፓችንም የሚከሰት ነገር ነው። አንዳንድ ሰው ፍቅረኛ መያዝ ግዴታ ይመስለዋል። አንዳንድ ሰው ደግሞ ፍቅረኛ መያዝ ወይም ትዳር መያዝ እንደማያስፈልግ ያስባል። ፍቅረኛ መያዝ ግዴታ ነው ብሎ በሰዎች ግፊት፣ በሰዎች ጫና ወይም በራሱ አመለካከት ምክንያት ብቻውን መሆንን ስለሚፈራ የፍቅር ህይወት ውስጥ የሚገባ ሰው ብቸኝነትን ፈርቶ ነው የሚገባው። ዘን እዛ የፍቅር ግንኙነት ውስጥ ሆኖ ብቸኝነት ይሰማዋል፣ መረጋጋት አይችልም። ከዛ አብሮት ካለው ሰው ጋር በሰላም መቀጠል ይከብደዋል። ለምን? ውስጡ የሚያምነው ነገርና በገሃድ እያየ ያለው ነገር አንድ ስላልሆነ። እንዲሁ በተቃራኒ ደግሞ ፍቅረኛ መያዝ አያስፈልግም ወይም ትዳር መመስረት አያስፈልግም ብሎ የሚያምን ሰው ሁሉም ትዳር መጥፎ እንደሆነ ነው የሚያስበው። ሁሉም ትዳር በዲቮርስ ወይም ደግሞ በፍቺ የሚቋጭ ነው የሚመስለው። ስለዚህ በብዙ ሰዎች ግፊት እንኳን ያንን ትዳር ቢጀምር ወይም እዛ ትዳር ውስጥ ቢገባ የእሱ ትዳር እንደሚያስበው ነው የሚሆነው። በአጭር ጊዜ ውስጥ ሊፋታ ይችላል። ትዳር ውስጥ ሰላም ላያገኝ ይችላል። ወይም ደግሞ የጀመረው ፍቅር ግንኙነት ውስጥ ሰላም ላያገኝ ይችላል። ሎንግ ላስቲንግ የሆነ የፍቅር ግንኙነት ላይ መሰረት ይችላል። አብሮት ካለው ሰው ጋር ኢንቲሜት የሆነ ግንኙነት መፍጠር ሊከብደው ይችላል። ይህ ሁሉም የሆነው አእምሮ የሚያምነውና የሚያስበው ነገር ያንን ስለሆነ ነው። ክፉን እያሰባችሁ ህይወታችሁ በጣም መጥፎና አስጨናቂ እንዲሆን አታድርጉ። አንዳንዴ እንኳን በጎውን ተመልከቱ። ለአንድ ሰው ስልክ ደውላችሁ ያ ሰው ስልክ ሳያነሳ ሲቀር ምንድን ነው አስቀድሞ በአእምሯችሁ የሚመጣው? ማንሳት ስላልፈለገ ነው ወይስ ደግሞ ስላልተመቸው ነው? በዚህ ሰዓት የምታስቡት ነገር መጥፎ የሚሆን ጥሩ የመሆን ፕሮባቢሊቲው በጣም ከፍተኛ ነው። ብዙ ሰዎች በራሳቸው ችግር ምክንያት የሚመጣባቸውን እያንዳንዶቹን ነገሮች ከመቀበል ይልቅ ሌላውን አካል ለመውቀስ በጣም ይፈጠኑ ይሆናሉ። ሌላውን ሰው በጣም ክፉ ያደርጋሉ፣ ራሳቸውን ጥሩ ሰው። ሌላውን ሰው በጣም ጨካኝ፣ ራሳቸውን ደግ፣ ራሳቸውን ለሌሎች ሰዎች በጣም የሚያስብ። ሌላው ሰው ግን በጣም ክፉ የሆነ ለሰዎች የማያዝን ሰው አድርገው ያስባሉ። ከዛ በኋላ እንደዛው አይነት ሰው እነሱ ያሰቡት ሰው ወደ ህይወታቸው ይመጣል። ከዛ ሰው ጋር ዲል ለማድረግም በጣም ይቸገራሉ። በስተመጨረሻ በቀላሉ ከዛ ሰው ጋር ይለያያሉ ማለት ነው። አእምሯችሁ ውስጥ ቀርጻችሁ ያስቀመጣችሁት ሰው ወይም ደጋግማችሁ የምታስቡት ሰው ወደ ህይወታችሁ የመግባቱ ወደ ህይወታችሁ የመምጣቱ ቻንስ እጅጉን በጣም ከፍተኛ ነው። ስለዚህ በተቻላችሁ አቅም ጥሩ የሚባሉ ሰዎች፣ የሚጠቅሟችሁን ሰዎች አስቡ። በአንድም ይሁን በሌላ ምክንያት ክፉ ሰዎችን ሁሉ የምታስቡ ከሆነ፣ ለሰዎች የማያዝኑ ሰዎች፣ ስራችሁ ላይ የማይደግፏችሁ ሰዎችን አብዝታችሁ ደጋግማችሁ የምታስቧቸው ከሆነ የምታገኟቸው እንደዛው አይነት ሰዎችን ነው። ለዚህ ነው መርዛማ አመለካከቶችን ቆርጣችሁ ማስወጣት ያለባችሁ። ለዚህ ነው ክፉን ማሰብን አቁማችሁ ከእያንዳንዱ ነገር ውስጥ ደጉንና ምርጡን ነገር መርጣችሁ ማሰብና መቀበል ያለባችሁ። በዚህ ዘመን ጥሩ እይታ የሚያገኙ ትኩረት የሚስቡት ነገሮች እጅጉን በጣም ክፉ የሚባሉና መጥፎ የሚባሉ ዜናዎች ናቸው። ክፉ ነገር ሰርታችሁ ወይም ሰውን የማይጠቅም ሰውን የሚጎዳ ነገር ሰርታችሁ የሰውን ትኩረት ከምታገኙ ይልቅ ሰውን የሚጠቅም ነገር ሰርታችሁ ትኩረት ሳታገኙ ራሳችሁ ላይ እየሰራችሁ ራሳችሁን ከፍ እያደረጋችሁ ራሳችሁንና ህይወታችሁን እያሻሻላችሁ ብትሄዱ ይሻላል። በስተመጨረሻ ከምታገኙት ውጤት በላይ ፊት ለፊት ቆማችሁ የምትጋፈጡት የገዛ ህሊናችሁን ነው፣ የገዛ አእምሯችሁን ነው፣ የሚያስበውን አእምሯችሁን ነው፣ ነገሮችን ማመዛዘን የሚችለውን አእምሯችሁን ነው። ለጊዜው ክፉ ነገርን በማድረግ ክፉ ዜናን በመስራት በጣም መጥፎ የሚባሉ ወሬዎችን በማውራት የሰውን ትኩረት የሰውን አይን ልትስቡ ትችላላችሁ። ከዛ በኋላ ግን ያንን ትኩረት በፍጹም ወደ ገንዘብ መቀየር ወይም በጥሩ መንገድ ሰዎችን ልታገለግሉበት አትችሉም። መጀመሪያ ያ የምትሰሩት ኔጌቲቭ ነገር ወይም ያ የከፋው ነገር የሚያጠፋው እናንተን ነው። እናንተን ከማጥፋቱ በፊት ከምንም ነገር ውስጥ ጥሩ ነገር በጎውን ነገር መመልከትን ልመዱ። መጥፎውን ነገር ብታዩ እንኳን አይታችሁ እንዳላያችሁ፣ መጥፎ ዜና እንኳን ብትሰሙ ሰምታችሁ እንዳልሰማችሁ፣ ለሰዎች የማይጠቅም ወሬ ቢነገራችሁ እንኳን እንዳልተነገራችሁ ቸል ብላችሁ ማለፍን ተለማመዱ። ስድስተኛው አሁኑኑ በፍጥነት ማቆም ያለባችሁ መርዛማ አመለካከት የቢሆንስ አመለካከት ነው፣ ወይም ዘ አቲቲዩድ ኦፍ ዋት ኢፍ፣ እንዲህ ቢሆንስ፣ እንደዛ ቢደረግስ ብሎ የማሰብን ሀሳብ ማታቆሙና ማትገቱ ከሆነ ሁሌም ሀሳብ ውስጥ ነው የምትዋኙት። የትኛውም ሀሳባችሁ ወደ ተግባር ተቀይሮ ውጤት እንዲያመጣ የምትፈልጉ ከሆነ ቢሆንስ ብላችሁ ወይም ግን ብላችሁ ነገሮችን ከማዘግየት ይልቅ ይሆናል ብላችሁ አምናችሁ ያንን ነገር አድርጉ። እምነት የትም ብትሄዱ ይከተላችኋል። በምትናገሩት ነገር ውስጥ እምነታችሁ አለ። በምታደርጉት ነገር ውስጥ እምነታችሁ አለ። ኢቭን በምታስቧቸው ነገር ውስጥ ይብዛም ይነስም እምነታችሁ አለ። ብዙ ጊዜ ግን እምነታችሁ በትልቅ ደረጃ የሚገለጠው በውጤታችሁ ነው፣ በስራችሁ ነው፣ በተግባራችሁ ነው። ቢሆንስ እያላችሁ ነገሮችን በብዙ መንገድ እየተመለከታችሁ በብዙ አንግል እያሰባችሁ የምትቆዩ ከሆነ ምንም ነገር ልታደርጉ አትችሉ። የቢሆንስ ባሪያ ነው የምትሆኑት። ህይወታችሁ በምኞት ብቻ የተሞላ ይሆናል። መኖር የምትፈልጉት ህይወት ሌላ፣ አሁን ላይ የምትኖሩት ኑሮ ደግሞ ሌላ ይሆናል።
መድረስ የምትፈልጉበት ደረጃ ሌላ፣ አሁን ላይ ደግሞ ያላችሁበት ደረጃ ሌላ ይሆናል። ብዙዎች ቢሆንስ እያሉ እየተመኙ ጀንበር አዘቅዝቃባቸዋለች። ብዙዎች በምኞት ብቻ እየተነዱ፣ ብዙዎች ሀሳባቸውን መሬት ላይ ሳያወርዱ ጊዜያቸው በመሄዱ ምክንያት ብቻ በራሳቸው አዝነዋል፣ ተጸጽተዋል። ዛሬ ላይ ህይወታቸውን እያማረሩ ይኖራል። ዛሬ ላይ መጥፎውን ነገር ብቻ እየተመለከቱ መጥፎውን ነገር ብቻ እያጎሉ ፈጣሪያቸውን እያማረሩ ሰዎች ላይ ጣታቸውን እየቀሰሩ ሰዎችን እየወቀሱ መንግስትን እየወቀሱ ሀገራቸውን እየጠሉ ይኖራሉ። ከዚህ ሁሉ መጥፎ ኢነርጂ ውስጥ ከዚህ ሁሉ መጥፎ ነገር ውስጥ መውጣት የምትፈልጉ ከሆነ ቢሆንስ ማለታችሁን አቁሙ። ይሆናል ብላችሁ ማመንን ተለማመዱ። ለምን በጣም ትንሽ ነገር አይሆን። ማንም ዛሬ ላይ ስታዩት በጣም ትልቅ ደረጃ ላይ የደረሰ ሰው ከምንም ነው የተነሳው፣ ከታች ከዜሮ ነው የተነሳው። ከዜሮ መጀመር የምትፈሩ ከሆነ ሁሌም ቢሆንስ እያላችሁ ነው የምትመኙት። የሆነ ሰው ቢረዳኝስ፣ እንትና እኮ ቢረዳኝ፣ እንትና እኮ ይሄን ያህል ብር ቢሰጠኝ እኔ ህይወቴን ቀይር ነበር። ባይሰጥህስ ህይወትን አትቀይርም። አቅሙ የለህም፣ ተነሳሽነቱ የለህም፣ እውቀቱ የለህም። ከሰው እጅ እየጠበቃችሁ ከሆነ መቼም ነፃ ልትሆኑ አትችሉ። መቼም ከተረጂነት ስሜት ልትላቀቁ አትችሉ። መቼም የራሳችሁን ነገር መገንባት አትችሉ። ለዚህ ነው ሰው ከፈለገ ይርዳችሁ፣ ከፈለገ ያግዛችሁ፣ ካልፈለገ ግን ይተው። ራሳችሁን ማገዝ እንደምትችሉ ማመን ይኖርባችኋል። ቢሆንስ እያላችሁ የምኞት ዓለም ውስጥ እየኖራችሁ ከሆነ ምኞታችሁ ሰማይ ላይ ያንሳፍፋችሁ ይሆናል እንጂ አንድ ጠብ የሚል ነገር አይሰጣችሁ። በምኞት ብቻ የምትገነቡት ማንነት፣ በምኞት ብቻ የምትቀይሩት ህይወት የለም። ያ ምኞታችሁ መሬት ላይ እስካልወረደ ድረስ፣ ለሰዎች የሚታይ ውጤት እስካላመጣ ድረስ ምኞታችሁ ምኞት፣ ሀሳባችሁም ሀሳብ ብቻ ይሆናል። ከምኞታችሁና ከሀሳባችሁ ጋር ሰላም መፍጠር የምትችሉት፣ ያ ምኞታችሁና ሀሳባችሁ ውጤት እንዲያመጣ ማድረግ የምትችሉት ቢሆንስ ብላችሁ ሌሎች ሰዎች እንዲረዷችሁ ከመጠበቃችሁ በላይ ያንን የምታስቡትን ወይም የምትመኙትን ነገር ለማድረግ ዛሬውኑ አንድ እርምጃ በመጀመር ሰባተኛውና የመጨረሻው ላይ ደርሰናል። ሰባተኛው አሁኑኑ በፍጥነት ማቆም ያለባችሁ መርዛማ አመለካከት የቁጭትና የማመንታት አመለካከት ነው፣ ወይም the attitude of regret and indecisiveness። ትላንት በሰራቿቸው ስህተቶች ምክንያት፣ ትላንት ባጠፋቿቸው ጥፋቶች ምክንያት ራሳችሁን ዛሬም የምትወቅሱ ከሆነ፣ ዛሬም የጥፋተኝነት ስሜት እየተሰማችሁ ከራሳችሁ ጋር ሰላም መፍጠር ማትችሉ ከሆነ ወደፊት መራመድ አትችሉ። ደስተኛ ልትሆኑ አትችሉ። ስኬታማ ልትሆኑ አትችሉ። በፍጹም የውስጣዊ ሰላማችሁን ልታረጋግጡ አትችሉ። ያለፈውን ነገር እንዳለፈ መተው መለማመድ ይኖርባችኋል። ኢቭን ሰዎች እንኳን በድለዋችሁ ቢሆን ለሰዎች ይቅርታ አድርጋችሁ ወደፊት መጓዝ ይኖርባችኋል። በዛ ውስጥ ነው ሰላማችሁ ያለው። ሰላምን ፍለጋ ሰዎች ጋር መሄድ አይጠበቅባችሁ። መረጋጋትን ፍለጋ፣ ደስታን ፍለጋ ማንም ጋር መሄድ አይጠበቅባችሁ። እያንዳንዱ ትልቅ ዋጋ የሚሰጠው ነገር ያለው ውስጣችሁ ነው። ውስጣችሁን ንጹህ ስታደርጉ፣ ይቅርታ የሚያደርግ ልብ ሲኖራችሁ፣ ሰዎችን ለማገዝ በጣም ኢገር ስትሆኑ፣ በጣም ስትፈልጉ፣ ያንን ነገር ደግሞ በተግባር ስታደርጉት ሰላም ይሰማችኋል፣ ትረጋጋላችሁ፣ ውስጣችሁ በሐሴት ይሞላል፣ በጣም ደስተኛ ሰው ትሆናላችሁ፣ ስኬታማ ትሆናላችሁ። ከዛ ውጪ ግን በትላንት ጥፋታችሁ ወይም ሰዎች ባደረሱባችሁ በደል ምክንያት ሰዎች ያላችሁን አመለካከት የምትቀይሩ ከሆነ፣ ኢቭን ሁሉንም ሰዎች በአንድ ሰው ጥፋት ምክንያት የምትፈርጁ ከሆነ፣ አንዲት ሴት ቺት ስላደረገችብህ ከዚህ በኋላ ማገኛቸው ሴቶች ሁሉ ቺት ያደርጉብኛል ብለህ የምታስብ ከሆነ፣ አንድ ወንድ ስለከዳሽ ብቻ ከዚህ በኋላ ማገኛቸው ወንዶች ሁሉ ይከዱኛል ብለሽ የምታስብ ከሆነ ውስጥሽ ሰላም ሊኖረው አይችልም። ልትረጋጊ አትችይም። አንተም ብትሆን በፍጹም ደስተኛና ሰላማዊ ህይወትን ልትኖር አትችልም። ይብዛም ይነስም ለራሳችሁ ሰላምና ለራሳችሁ ጤና ብላችሁ ይቅር ማለትና መተው ያሉባችሁ በጣም ብዙ ነገሮች ይኖራሉ። በተለይ ደግሞ ከሰዎች ጋር የሚገናኙ ነገሮች፣ ከዓለም ጋርም ይሁን ከሰዎች ጋር ግብግብ ውስጥ አትግቡ። ጤናችሁን አብዝታችሁ የምትፈልጉ ከሆነ በትንሹም ቢሆን ግዴለሽ መሆንን ተለማመዱ። ሌላኛው ከቁጭት ጋር የሚገናኘው ነገር ማመንታት ነው። ሁለት ልብ ሆኖ ነገሮችን ማድረግ። ወይ አንዱን አትይዙት ወይ አንዱን አትለቁት። ሁሉም ቦታ ላይ ትገኛላችሁ፣ በአንዴ ብዙ ነገር ትጀምራላችሁ፣ ነገር ግን ምንም የምትጨርሱት ነገር አይኖርም። ኢቭን ኢንዲሳይሲቭ ትሆናላችሁ። የሚጠቅማችሁን ነገር ለይታችሁ ማወቅ ይከብዳችኋል። የማመዛዘን አቅሙ እያላችሁ፣ ብዙ ሰዎችን ማማከር እየቻላችሁ፣ የሚጠቅማችሁን ነገር እያወቃችሁ፣ ነገር ግን በማመንታት አመለካከታችሁ ምክንያት መሀል ሰፋሪ ሆናችሁ ትቀራላችሁ። አንዳች የሚረባ አንዳች የሚጠቅማችሁን ነገር ሳታደርጉ ህይወታችሁ እንዲሁ እየባከነ እንደሆነ እያወቃችሁ ትጨነቃላችሁ። ማመንታት አቁሙ። መወሰን ያለባችሁን ነገር በጊዜና በሰዓቱ ወስኑ። ማቆም ያለባችሁ ነገር ካለ ማቆም እንዳለባችሁ የምታምኑ ከሆነ አቁሙት። መጀመር ያለባችሁም ሌላ የሚጠቅማችሁ አዲስ ነገር ካለ እሱን ለመጀመር ዛሬ ነገ አትበሉ። ከዛሬ የተሻለ ቀን በፍጹም ሊመጣ አይችልም። ለምን? የምናያት የምንኖራት ዛሬን ብቻ ስለሆነ። ነገን አስበን የምንወስናቸው በጣም ብዙ ውሳኔዎች ሊኖሩ ይችላሉ። ነገር ግን እነዚህ ውሳኔዎቻችን ዛሬ ላይ ከምናደርጋቸው ነገሮች በፍጹም ሊበልጡ አይችሉም። የሚረባንን የሚጠቅመንን ነገር የምናውቀው እኛ ነን።
ያንን ደግሞ የማድረጉ አቅም ያለን እኛው ነን። በህይወቴ ትልቅ ለውጥ ያመጣል ብላችሁ የምታስቡትን ውሳኔ ለመወሰን እያመነታችሁ ከሆነ በማመንታታችሁ ምክንያት ውጤታችሁን ወይም ለውጣችሁን እያዘገያችሁት እንደሆነ ወቁ። ማመንታት ለማንም ጠቅሞ አያውቅም፣ ወደፊትም ለማንም ሊጠቅም አይችልም። ደፋር ስትሆኑ፣ ሪስክ ቴከር ስትሆኑ ማመንታት መገለጫችሁ ሊሆን አይችልም። በራሳችሁና በፈጣሪያችሁ የምታምኑ ከሆነ መወሰን ያለባችሁን ውሳኔ በጊዜ ትወስናላችሁ። በውሳኔያችሁ ምክንያት የሚመጣባችሁን እያንዳንዱን ችግር ወይም ደግሞ እያንዳንዱን ኃላፊነት በልበ ሙሉነት በድፍረት ትቀበላላችሁ። አእምሯችሁ በማመንታታችሁ ምክንያት ከልክ በላይ እንዲያስብና እንዲጨነቅ አታድርጉት። መወሰን ያለባችሁን ውሳኔ ዛሬውኑ ወስኑ። መራመድ ያለባችሁን እርምጃ ዛሬውኑ ተራመዱ። ዛሬ ከምትኖሩት ህይወት የተሻለ ህይወት መኖር የምትፈልጉ ከሆነ ዛሬ እየወሰናችኋቸው ካላችሁት ውሳኔዎች የተሻለ በጣም ከባድ የሚባሉ በጣም ትልቅ ሪስክ ያላቸውን ውሳኔዎች መወሰንን ተለማመዱ። እነሱን ባደረጋችሁ ልክ ህይወታችሁ በምትፈልጉት ደረጃ ወደፊት ይሄዳል። እናንተም እንደዚሁ ነፃነትን ማግኘት ትችላላችሁ። እንግዲህ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሀሳብ ይህንን ይመስላል። ከነዚህ ከተመለከትናቸው 7 አሁኑኑ በፍጥነት ማቆም ካለባችሁ መጥፎ አመለካከቶች ውስጥ ከዚህ በፊት ትልቅ ዋጋ አስከፍሎኛል ብላችሁ የምታስቡትና አሁን ላይ የግድ በፍጥነት ማቆም አለብኝ ብላችሁ የምታስቡት አመለካከት የትኛው ነው? ኮሜንት አድርጉልኝ፣ አነበዋለሁ። ቪዲዮውን ጠቃሚ ሆኖ ካገኛችሁት አሁኑኑ ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ለጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉላቸው። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሀሳብ እስክንገናኝ ሰላማችሁ ይብዛ።